የሀገር ሁለንተናዊ እድገትን ለማረጋገጥ ጠንካራ የትምህርት ስርዓትን መገንባት አስፈላጊነቱ የሚያጠያይቅ እንዳልሆነ እሙን ነው። በኢትዮጵያ በዚህ ረገድ ለውጥ ለማምጣት አዲስ የትምህርት ፍኖተ ካርታ ከማዘጋጀት ጀምሮ በመንግስት በኩል ከፍተኛ ጥረት እየተደረገ ነው ቢባልም ዘርፉ አሁንም በብዙ ችግሮች ሲፈተን ይታያል። የበጀት ማነስ፣ ለመምህራን የሚከፈለው ደሞዝ ዝቅተኛ መሆን፣ በዘርፉ የሰለጠነ የሰው ኃይል አለመኖር፣ በቂ የመሰረተ ልማትና የቁሳቁስ አለመሟላት፣ የሚደረጉ ጥናትና ምርምሮች ውጤት አለማምጣታቸው ሌሎችም ብዙ ምክንያቶች የሚጠቀሱ ናቸው። በተለይም አሁን ላይ በተለያዩ አካባቢዎች የሚፈጠሩ የጸጥታ ችግሮችና በዘርፉ ላይ በየጊዜው ወቅቱን ያልዋጀ አሰራር ተለዋዋጭ መሆኑ የመማር ማስተማር ስርዓቱ ላይ ከሚያሳድረው ተጽዕኖ በተጨማሪ የነገ ሀገር ተረካቢ ትውልድን ተስፋ የሚያቀጭጭ ነው ሲሉ የዘርፉ ባለሙያዎች ሲናገሩ ይደመጣል። የትምህርት ዘርፉን ጨምሮ እንደ ሀገር ያለውን ችግር ለመፍታት ደግሞ የተለያዩ ጥናትና ምርምሮችን በማድረግ የከፍተኛ ትምህርት ተቋማት ያላቸው ሚና ቀላል የሚባል እንዳልሆነ ይታወቃል። ይሁን እንጂ የከፍተኛ ትምህርት ተቋማት የማህበረሰብ አንቂ፣ የትምህርት ስርዓቱን አርቃቂ፣ የነገ ትውልድን ተረካቢ ናቸው ተብሎ ቢጠበቅም የፖለቲካ ዓላማ ማስፈጸሚያ ሲሆኑ ይታያል። ከፍተኛ የትምህርት ተቋማት የእውቀት አውድማ ሆነው ትውልድ ይቀርጻሉ፣ የሀገር ፍቅርን ያሰርጻሉ ቢባልም አንዳንድ ጊዜ በሚፈጠሩ የጸጥታ ችግሮች ምክንያት ተማሪዎች ሄደው ለመማር፣ ወላጆች ደግሞ ልጆቻቸውን ለመላክና ለማስተማር ስጋት እንደሆነባቸው ሲናገሩ ይደመጣል። በዚህ ረገድ ልጆች ያለ ጸጥታ ስጋት ትምህርታቸውን እንዲከታተሉ፣ ባህልና እሴትን እንዲያውቁ፣ ቤተሰባዊ ትስስርን ለመፍጠር በሚል በሀገር አቀፍ ደረጃ አንዱና ብቸኛው የቃል ኪዳን ቤተሰብ ፕሮጀክት በ2012 በጎንደር ዩኒቨርሲቲ ይፋ መሆኑ ይታወቃል። አሁንም ይሄ ፕሮጀክት ተግባራዊ መደረጉ ምን ለውጥ አመጣ? ሌሎች ከፍተኛ የትምህርት ተቋማትስ ከዚህ ምን አይነት ልምድ መውሰድ አለባቸው ሲል በዕለቱ አጀንዳው ተመልክቶታል። የጎንደር የቃል ኪዳን ቤተሰብ ወይም የጎንደር ቤተሰብ ፕሮጀክት በየዓመቱ ከተለያዩ የሀገሪቱ ክፍሎች የሚመደቡትን ተማሪዎች ከጎንደር ከተማ ማህበረሰብ ጋር ማስተዋወቅና የማስተዳደር ዓላማን ያነገበ ነው። ልጃቸውን ከሐዋሳ ወደ ጎንደር ዩኒቨርሲቲ የላኩት አቶ ከበደ ያለታ ልጃቸው ወደ ዩኒቨርሲቲ ስትመደብ ስጋት እንደነበረባቸው እንዲህ ሲሉ ያነሳሉ። የኔ ልጅ የመጀመሪያው ለሆነው የዚህ ቤተሰብ ቃል ኪዳን ስንመሰረት የመጀመሪያ እናት እና በጣም ስትመጣ በጣም ኪድ ነበረችና በጣም ይጨነቅ ነበረ። ምክንያቱም ከሐዋሳ ይሄን አክል ኪሎ ሜትር መጥቶ በጣም ህፃን ልጅ ትንሽ ልጅ መታ እዚህ ጋር መማር ማለት በጣም ጭንቀት ይሰማኝ ነበረ። ነገር ግን ቤተሰብ አግኝቻለሁ ብላ ስትለኝ ተረጋጋሁኝና ትምህርቷን በተረጋጋ ሁኔታ ልትጨርስ ትችላለች። የጸጥታ ችግር ስለነበር ልጃቸውን ወደ ጎንደር ዩኒቨርሲቲ ለመላክ ስጋት ያደረባቸውና ቀደም ተብሎ የተነሳውን ሀሳብ የሚጋሩት ከማዕከላዊ ኢትዮጵያ ክልል ከወልቂጤ ከተማ አቶ በላይ አረጋ ናቸው። ይህንን ፕሮጀክት ሌሎች ዩኒቨርሲቲዎችም ወስደው ተግባራዊ ማድረግ እንዲችሉ የአቅማቸውን አስተዋጽኦ እንደሚያበረክቱም ተናግረዋል። በጣም በዚህ ሀገር ረብሻም ስለነበረ ማለት ነው በጣም ስጋት ነበረኝ። ለጊዜው ለተሞክሮ ዝም ብዬ ለአንድ ለመፈንቅ እንኳን ደርሶ ይመለስ በሚል ማለት ላኩት። ሲመጣ ደግሞ ማለት ነው ከኔ የተሻለ ከኔ አባትነት የሚበልጥ አባትና እናት አግኝቶ በእናትና አባትነት ተቀበለውታል። ከዛ ሳይ በቃ ምንም ስጋት አልገባኝም። ምክንያቱም ከኔ የተሻለ አባት ስላገኘ ማለት ነው። እናትም አግኝተዋል። እግዚአብሔር ይመስገን 5ኛ ዓመቱ ነው። በምን የትምህርት ዘርፍ ላይ ነው ወይ በምን የትምህርት ክፍል ነው እየተማረ? በጤና ሜዲካል ኮሌጅ ኢንጂነሪንግ ነው የሚማረው እና እግዚአብሔር ይመስገን በዚህ ዓመት ወይም በቀጣይ ዓመት ይመረቃል። ምክንያቱም ምንም ስጋት አልገባኝም። ረብሻም ሲፈጠር ማለት ነው እንደ አባት ሆኖ የሚወስደው አባት አለው፣ እንደ እናት ሆኖ ደግሞ የምትቀበለው እናት አለች። እጅግ በጣም ደስተኛ ነኝ። ጎንደር ማለት በጣም ትልቅ ትምህርት ቤት ነው። ከዚህ ትምህርት ቤት ሌሎችም 44 ዩኒቨርሲቲዎች አሉ። እንደዚህ ተሞክሮ ደግሞ ከጎንደር ዩኒቨርሲቲ ተሞክሮ እነዛን ቢያደርጉት እጅግ ደስተኛ ነኝ። በሚችለው አቅም የወልቂጤ ዩኒቨርሲቲ ማለት ይሄን ነገር አድርጎ ከዚህ ዩኒቨርሲቲ አርአያ ወስዶ እንዲሰራ የራሴን ድርሻ እንቅስቃሴ አደርጋለሁ ብዬ አስባለሁ።
በፕሮጀክቱ መሰረት ፍቃደኛ ሆነው ልጅ የተረከቡት በጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ መምህር ዶክተር አያሌው ተመስገን በዚህ ረገድ መምህራኖች ፍቃደኛ መሆናቸውን አንስተው ግንኙነቱ ቤተሰብ ከማግኘት ቤተሰብ ወደ መሆን የተሻገረ ሀዘንና ደስታን ሁሉም በእኩል የሚጋራበት ነው ብለዋል። ለመውሰድ ፍቃደኛ መሆኑን ብቻ እኔም ፍቃደኛ መሆኑን የገለጽኩት ወንበር ያዝን ተማሪዎች አምጥቶ ሰጡኝ። ተማሪዋን አንዷ ሰላማዊትን መጀመሪያ ያገኘሁት ሰላማዊትን ሳያት በጣም ትንሽ ነች፣ ቀጭን ነች እና ብቻዋን አትለምድም በሚል ሁለተኛ ሰው እንዲጨምሩልኝ አድርጌ ሁለተኛ ሃይማኖትን ወስጄ ሁለቱም አንድ ላይ ጓደኛ ሆነው እስካሁን ይደዋወላሉ። በደስታም በሀዘንም አብረው ናቸው። ከጨረሱ 2 ዓመታቸው ቤተሰብ ናቸው። ልጃቸውን ከሐዋሳ ወደ ጎንደር ዩኒቨርሲቲ የላኩት አቶ ከበደ ያደታ ሌሎች ዩኒቨርሲቲዎች ይህንን እያደረጉ ባለመሆኑ ሊተገብሩት ይገባል ሲሉ ይናገራሉ። አሁን ምንድነው ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ይህን ነገር እያደረጉ አይደሉም። ጎንደር ነው ይህን ነገር የጀመረው። የጎንደር ዩኒቨርሲቲ መሪዎችን ይህንን እቅድ ያወጡትን ቤተሰብ ተማሪዎች ያለ ስጋት እንዲማሩና ትምህርታቸውን ብቻ እንዲከታተሉ ሌላ ችግር እንዳይደርስባቸው ወይም ጭንቀትና ስጋት ውስጥ ሳይገቡ መማር እንዲችሉ ይህንን ቤተሰብ መጀመሪያውኑ ያደራጀ ቤተሰብ ወይም ደግሞ እንዲደራጅና ቤተሰብ ለቤተሰብ ማለትም ልጆች ቤተሰብ እንዲኖራቸው ያደረገውን ዩኒቨርሲቲውንም አመሰግነዋለሁ በጣም እና ሌሎች ዩኒቨርሲቲዎች የጎንደር ዩኒቨርሲቲን ምሳሌና አሪያ ተከትለው ይሄንን ምሳሌ ተግባራዊ እንዲያደርጉና ቤተሰብ እንዲሰጡ እኔም እጠይቃለሁ። የጎንደር ዩኒቨርሲቲ የምርምር ቴክኖሎጂ ሽግግር ምክትል ፕሬዝዳንት ፕሮፌሰር ቢኒያም ጨቅሉ የቃል ኪዳን ቤተሰብ በዩኒቨርሲቲው ተግባራዊ መደረግ ከጀመረ ጀምሮ ብዙ ለውጥ የመጣ በመሆኑ በጀት ተመድቦለት ተቋማዊ አሰራር ተዘርግቶ እየተሰራበት መሆኑንም ያነሳሉ። አክለውም አንድ ሰው የቃል ኪዳን ቤተሰብ ለመሆን ባለትዳርና ልጆች ያሉት ጥሩ ማህበራዊ መስተጋብር ያለው ሊሆን እንደሚገባና መስፈርት መቀመጡንም አንስተዋል። አሁን እያደረግን ያለነው ምንድነው? አንዳንድ ጊዜ ይሄን ብናረግ ለምን እናስባቸዋሉ? ከማህበረሰቡ የምንሰማቸው ይሄ ቢደረግ ከኛም በኩል ብናስባቸው ነገሮች አሉ። አንዱ ትልቅ ነገር በእኛ ቢሮ ጥናታዊ ይሁን ያልነው ዋናው ዓላማ ሳይንሳዊ በሆነ መልኩ ያመጣው ለውጥና ምንድነው የሚለውን አሁን እየሄደ ነው ያለው ያን ጥናት። ስለዚህ አሁን ዛሬ የምናገናኛቸው ቤተሰቦች እነዛን ቁጥሮች ተከታታይ የሆነ ፎሎው አፕ ምንለው ተከታትለው መረጃዎች ይሰበሰባሉ። በየወሩ ከተማሪዎች አንጻር ያለው እንድምታ ምንድነው፣ ከቤተሰብ አንጻር ያለው እንድምታ ምንድነው፣ እነኚህ ልጆች እርስ በርሳቸው ባላቸው መስተጋብር በሰላም በአንድነት ያላቸው እይታ ምንድነው የሚለውን በተከታታይ ጥናት ይደረጋል። ያን ጥናት ውጤት ሲመጣ ግን ምንድነው ያመጣው ለውጥ ተማሪዎች ውጤታቸው ላይ ሊሆን ይችላል። በተለያየ መልኩ ያመጣውን ለውጥ ከቀመርን በኋላ ያንን የቀመርነው ነገር ነው እንግዲህ የምናጋራው። አሁን እንግዲህ ስላላለቀ ይሄ ነው ማለት ይከብደኛል። ግን ጥናቱ ላይ የሚመጡ ነገሮችን አንድ ላይ ወስደን እነሱን ቀምረን የምናቀርብ ይሆናል። አሁን ባለን ግን እናስባቸዋለሁ። አሁን ቢጨመር ብለን የምናስባቸው አሁን መጀመሪያ ላይ ስንጀምረው ለተማሪዎች ያለውን ጥቅም ነበር እኛ ያየነው እውነት ለመናገር። ቀስ ብሎ ግን እኛም ራሳችን ልጆችን ወስደን ስናይ በጣም ያየነው ነገር ለጎንደር ሕዝብም ያለው ጥቅም ትልቅ ነው። ሕዝቡ በራሱ ቅድም ብየዋለሁ ልጆቹ ጋር ያለው መስተጋበር በጣም ትንንሽ ልጆቻቸውን ሲከብዳቸው እንኳን እንደ ታላቅ እህት እንደ ታላቅ ወንድም ደውለው የቤት ስራው ይሄ ከበደኝ የሚሉ አይነት እህት ወንድም ለቤተሰቦቻቸው ይፈጠራላቸው። ያን አሁን መጀመሪያ ላይ ነው ነበር ከኋላ የመጣ ነው። አሁን ከመጀመሪያው ሁለተኛው ክራይቴሪያ አድርገን ነበር። አንድ ሰው ቤተሰብ ለመሆን ምን ክራይቴሪያ ማሟላት አለበት? ስለዚህ ልጅ ሲወስድ አንድ ሰው ያገባ መሆን አለበት፣ ልጆች ያሉት መሆን አለበት፣ ሶሻል መስተጋብር ያለበት መሆን አለበት። ያ ልጆቻችንን ፕሮቴክት ማድረግ ስላለብን እነኚህ ግዴታ ናቸው። አሁን አንድ ሰው ገና ያላገቡ በጣም ወጣቶች ከሆኑ ልጆችን አንሰጥም፣ በተለይ ሴት ልጆችን አንሰጥም። ልጆችን ፕሮቴክት ማድረግ ስላለብን ይሄንስ ለወደፊቱ ምን እናድርገው የሚለውንም በደንብ እናጠናለን። ማለት ተማሪዎቹ ከየትኛው ቤተሰብ ያያያዝናቸው ቤተሰቦች ናቸው የተሻለ ለውጥ ያሳዩት የሚለውን እናያለን። እዛም በኋላ የተሻለ ቤተሰቦች ላይ ያየናቸውን ለውጦች ደግሞ ተጨማሪ ከቤተሰቡም ደረጃ በስልጠና ሊሆን ይችላል፣ እውቅና በመፍጠር ሊሆን ይችላል፣ ስልጠናዎች በመስጠት ሊሆን ይችላል። አንዳንድ ቤተሰቦች ላይ መስራት ያለብን ነገር ካለ ደግሞ ውጤቱን አይተን ከህዝቡም ጋራ ከአስተዳደሩ ጋራ አንድ ላይ በመስራት ስራዎችን የመስራት ሀሳብ አለና አጠቃላይ እንዲያው ጠቅለል ሲል ይሄንን እስካሁን ድረስ ያየናቸውን ነገሮች ሳይንሳዊ አድርገን
በቀጣይ እንግዲህ 6-7 ወራት የመጀመሪያው ውጤት ይመጣል ብዬ አስባለሁ። ያን ውጤት መሰረት አድርገን እኛ የምናስተካክለው በሀገር አቀፍ ደረጃ ያሉ ተቋማትም ወስደው የሚተገብሩት የሚሆን ይሆናል ብዬ ጠብቃለሁ። ፕሮጀክቱ ካለው ሀገራዊ ፋይዳ አንጻርና ሰላማዊ የመማር ማስተማር ስራው ተግባራዊ እንዲሆን የሚያስችል በመሆኑ ሌሎች ከፍተኛ የትምህርት ተቋማት ተግባራዊ ማድረግ ከቻሉ ልምድ ለማካፈል ዝግጁ ነን ሲሉም ፕሮፌሰር ቢኒያም ጨምረው ገልጸዋል። ሌሎች ተቋማት እንደ አካባቢ ሁኔታ ላይ በቻሉት መጠን እንግዲህ እርግጠኛ አይደለም ሌሎች ማስራሮች ኖራቸው ይችላል። ይሄኛውን አሰራር ግን በጎንደር ዩኒቨርሲቲ በኩል ከጎንደር ማህበረሰብ ጋር ሞክረ ነው በጣም ብዙ ለውጥ ያየንበት በግለሰቦች ደረጃ ብቻ ሳይሆን እኛም እንደ ተቋም ተማሪዎች ሰላማዊ መማር ማስተማር እንዲኖር አንደኛ፣ ሁለተኛ ተማሪዎች ውጤታቸው የተሻለ እንዲሆን፣ ሶስተኛ ማህበረሰቡ ደግሞ ልጆች ናቸው እዚህ ያሉ ብሎ ዩኒቨርሲቲውን እዚህ በፊትም እንደሚያደርገው የኔ ብሎ እንዲይዘው በጣም ብዙ ለውጦች ያየንበት ፕሮግራም ስለሆነ ይሄንን እንግዲህ በትንሹ ጀምረን አሁን ኦልሞስት በሳይንሱ ስኬል አፕ እንለዋለን ሁሉም ተማሪዎች ቤተሰባቸው እንዲኖራቸው እየደረስንበት ነውና ይሄንን የሚያስቡ ሌሎች ተቋማት አሰራሮቻችንን እንዲያው ምን ነበር ልምዳችን የሚለውን ጠንካራ ጎናችንም ደካማ ጎናችን ምን ነበር የሚለውን እኛ ለማጋራት ዝግጁ ነን። ይሄንን ግን ቢያስፋፉ ተቋማት ላይ እንግዲህ ሰላማዊ እንዲሆን ተማሪዎች ደግሞ ከቀለም ትምህርት ያለፈ አገራዊ አንድነትን ማንነትን የተማሩበትን አካባቢ ተምረው እንዲመጡ የሚጠቅም ስለሆነ ይሄንን ለማድረግ ላይ የሚፈልጉ ተቋማት በእኛም በኩል የሚያስፈልጋቸውን ድጋፍ የሚያስፈልጋቸውን ትብብር ይጠይቁን በጽህፈት ቤቱ በኩል ለመስጠት ዝግጁ መሆናችንና በዚሁ አጋጣሚ ደግሞ ሬዲ መሆናችን ለመግለጽ አመሰግናለሁ። ጎንደር ቃል ኪዳን ቤተሰብ የጸጥታ ችግር እንዳይፈጠር ወላጆች ያለ ስጋት ልጆቻቸውን እንዲልኩ የትምህርት ጥራትንም በማረጋገጥ ረገድ ትልቅ አስተዋጽኦ እንዳለው የተናገሩት ደግሞ የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ናቸው። የተለያዩ እምነት አባቶች የሁሉም እምነት አባቶች እንደዚሁ እነሱንም አወያይተን በባለቤትነት እንዲይዙ አድርገናል። የሀገር ሽማግሌዎች፣ የወጣት ማህበራት፣ የተለያዩ አደረጃጀቶች በባለቤትነት እንዲይዙት አድርገን ጀመር ነው። በእርግጥም ውጤቱን ያየነው ከትስስሩ ማግስት ነበር። ከትስስሩ ማግስት በተለያዩ ዩኒቨርሲቲዎች የእርስ በርስ ግጭት የታየበት ጊዜ ነበር 2012 እንደምናስታውሰው። በዚህ ወቅት የዩኒቨርሲቲያችን ተማሪዎች የባዕዳነት ስሜት ሳይሰማቸው በዩኒቨርሲቲ ውስጥ ግጭቱ ሲከሰት ወደ ጎንደር የቃል ኪዳን ቤተሰብ በመሄድ እነሱ ብቻ ሳይሆን ጓደኞቻቸውን ጭምር ይዘው በመሄድ ወዲያውኑ ነው የተተገበረው ውጤት ማምጣት የጀመረው። ከዛም በኋላ ተማሪዎቻችን ተረጋግተው እንዲማሩ በማስቻሉ በመማር ማስተማሩ ውጤትም በጥራትም ፋይዳ እንዳለው አይተናል። የነዚህ ተማሪዎች የስጋ ወላጅ እና ቤተሰቦች ወደ ጎንደር ልጆቻቸውን ሲልኩ ያለ ስጋት እንዲልኩ አስችሏቸዋል። አዲስ የሚመደቡ ተማሪዎች በአብዛኛው ጎንደር ምንም ችግር አይፈጠርብኝም ብሎ አምኖ እንዲልክ ተማሪው እንዲመጣ ትልቅ መሳሪያ ሆኖናል። ከዛ ባሻገር ደግሞ ኢትዮጵያ እንደምናውቃት የብዙ ብሔር ብሔረሰቦች፣ የብዙ ቋንቋዎች፣ የብዙ ባህል እና እሴት ያለባት ሀገር እንደመሆኗ መጠን ለጎንደር ቤተሰብም ትልቅ ትሩፋት ትልቅ በረከት ነው ብለን ነው የምናምነው። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አክለውም ከሌሎች ተቋማት ጋርም በጋራ መስራት እንደሚቻልም አንስተዋል። አሁን ላይ እንደ ማንኛውም ተራ ስራ ወይም ደግሞ ሁሌ ቀን ከቀን እንደምናደርገው ስራ አድርገን ይዘነዋል። ምክንያቱም ባለቤት አለው፣ ማስተባበሪያ ጽህፈት ቤት አለው፣ ሂደቱን ይከታተላል። ምን ውጤት አስገኘ፣ ምን አይነት ችግሮች አሉ የሚለውን የሚከታተል ጽህፈት ቤት በማቋቋማችን በአፈጻጸም ሂደቱም ምንም አይነት ችግር አልገጠመንም። ምክንያቱም የሚከታተል ባለቤት አለው። ከዛ ይልቅ ጥቅሙ ያለው ፋይዳ በጣም እጅግ የጎላና ይልቁንም የኛ ተጽዕኖ በሌሎች አቻ ተቋማት ላይ እንዲኖር ለማድረግ ነው። የጎንደር ዩኒቨርሲቲ የቃል ኪዳን ቤተሰብ ትስስር ለኢትዮጵያ እድገት በሚል መሪ ቃል የካቲት 9 2017 ዓ.ም የጎንደር ቤተሰብ ፕሮጀክትን አስመልክቶ የመተዋወቂያ መድረክ ማካሄዱ ይታወሳል። በዕለቱ የተገኙት የሰላም ሚኒስትር ዴኤታ ዶክተር ካይረዲን ተዘራ ፕሮጀክቱ ለጠንካራ ሀገራዊ ግንባታ ትልቅ ትርጉም ያለው የህብረ ብሔራዊነታችን ቤተሰባዊ መልክ የሚያሳይና
ነባርን እሴት በዘመናዊ ተቋም ውስጥ ያንጸባረቀ ነው ብለውታል። ለጎንደር ማህበረሰብ ለሚበረከቱ ተማሪዎች ካለው መልከ ብዙ አስተዋጽኦ ባሻገር ለዘላቂ ማህበራዊና ሀገራዊ የሰላም ግንባታ የላቀ ፋይዳ ያለው በመሆኑ በሁሉም መስክ የሰላም ሚኒስቴር እንደሚደግፈውም ቃል መግባታቸውም ይታወቃል።